ትንሽ ሰውነት ሲኖርህ አንተ ጋር ለሶስት ወይ መተው ወይ ለአራት ሰው ሆኖ አንድ ላይ መተው መከበር የሚፈልግ ሰው ሊኖር ይችላል እና ዝም ብሎ መቶ ኮንፍሮንት ሊያደርግ ይችላል። እኔ ደግሞ እንደኛ ያንን ነገር መቀበል አልችልም። እንደዛ አይነት ጸባይም ስለነበር ምናምን ማማ ህይወትህ ባጭሩ ሊጠፋ ይችላል፣ ልትሞት ትችላለህ፣ ስለዚህ በቃ አትሄድም እንጂ የሚባል ነገር ብላ ታስቀረኝ ነበር። ለእኔ ጥሩ ከማሰብ አላቆምኩኝም። እሷን እየተደበኩኝ እየተጣላንም እሄዳለሁ። ግን ሪዛልት ማየት ሲጀምር እናቴ ህይወቴ ይሄ ነው፣ የኔ መንገድ አለ፣ የጀመርኩት መንገድ አለ፣ ከቻልሽ ሰፖርት አድርጊኝ፣ ካልቻልሽ ደግሞ ቤተሰቦቼ ናቸው ወዳቸዋለሁ፣ ከቻላችሁ ሰፖርት አድርጉኝ፣ አድረስ ያደርጋችሁኝ፣ ካልሆነ ግን በቃ ካለውበት ሮድ ወይ ስቴፕ ባክ አድርጋችሁ በጸሎት አግዙኝ ወይ ደግሞ በመሄድበት ሮድ አትግቡ ብዬ ክሊር አድርጌ ተናገሩኝ። ስታርቲንግ ፍሮም ዳት ዴይ እኔ እናቴ ምንም ነገር ሆናልኛለች። ብዙ 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 ስቃዮችን በእኔ ምክንያት አይታለች። ብዙ አባቴም እንደዛ። አባቴም ቪዲዮ ላይ አላወጣውም እንጂ ለእኔና ለእናቴ ያለን ሪሌሽንሽፕ እንዲሆን የአባቴ ደግሞ መሰረቱ እሱ ነው። በጣም የተረጋጋ፣ አስተዋይ፣ የተማረ